ኢንጂነር ለፋና ሚዲያ ኮርፖሬሽን ለምናነሳው ጥያቄ ፈቃደኛ ስለሆኑ መልስ ለመስጠት ከልብ እናመሰግናለን። ኢንጂነር ክቡር ጠቅላይ ሚኒስትርን ጨምሮ እርሶም ወደ አዘርባጃን አቅንታችሁ ነበር። እንደው እንደ ተሞክሮ በማዕድን ዘርፍ ላይ ምን አይነት ተሞክሮ አግኝታችኋል? ምን ይመስላል? አዘርባጃን ሀገሪቷ ራሱ ላንድ ኦፍ ፋየር ነው የምትባለው። ለመጀመሪያ ጊዜ ነዳጅ የተገኘው እኛ ጋር ነው ይላሉ። ቲንክ ወደ 19ኛው ክፍለ ዘመን አካባቢ ነው። እንግዲህ ማሰብ ይቻላል ከዛ ጊዜ ጀምሮ ምን ያክል ስራ እንደተሰራ፣ በዘርፉ ምን ያህል እንዳደገ፣ ምርምሮች ምን ያህል እንደሚደረጉ፣ ምን ያክል ዓለም አቀፍ ኩባንያዎች አብረዋቸው እንደሚሰሩ ማየት ይቻላል። እና አይተናል፣ ገብተን አይተናል። በዚህ ዘርፍ ላይ የሀገሪቱ ኢኮኖሚ ትልቁ በዚህ ላይ የተገነባ ነው። ይሄን ሀብት በደንብ ካወጡ በኋላና ከዛ በፊት የደህንነት ሌቭላቸው ያላቸው አጠቃላይ ኢኮኖሚ በፍጹም አይገናኙም እና በጣም ብዙ ልምድ ነው ያላቸው። ያው ትልቁም ነገራቸው እሱ ነው እና ለመላው አውሮፓ እስከ ጣሊያን ድረስ በብዙ ሺህ ኪሎ ሜትሮች እስከ 3000 4000 ኪሎ ሜትር ድረስ ነው ነዳጅ እና ተፈጥሮ ጋዝ በፓይፕ ፓምፕ የሚያደርጉት። ያ ትልቅ ልምድ ነው። የቆየ ልምድና የቆየ ዳበረ ለአሰራር ስርዓት ነው ያላቸው። ብዙ ተቋማት ማብራዋቸው ይሰራሉ። በዚህ ዘርፍ ላይ እነ ብሪቲሽ ፔትሮሊየም የመሳሰሉ ትልልቅ ኩባንያዎች አብረው ይሰራሉ ከሀገሪቱ ጋር እና ትልቅ ልምድ ወስደናል። ፍላጎትም አላቸው ከኛ ጋር ማብረው ለመስራት። እኛም እንግዲህ ይሄ ሀብት አለን። ሀብቱ የሚፈልጉ በዙሪያችን እንኳን በዚህ በምስራቅ አፍሪካ ትልቅ ገበያ አለ በነዳጅና በተፈጥሮ ጋዝ። ይሄንን ኮኔክት ብናደርግ ትልቅ ኦፖርቹኒቲ ይሆናል ማለት ነው ለኛም ለሀገሪቱ። በዋናነት ግን አሁን ትልቁ ትኩረታችን ሀብቱን በሀገር ውስጥ መጠቀም ነው። ሀገሪቱ የምትጠቀመውን ፍጆታ መተካት ላይ ትኩረት ያደረገ ነውና አይ ቲንክ በጋራ ለመስራት የሚያስችሉ የሁለቱ ሀገር መሪዎች በተስማሙት መሰረት አንዱ በጋራ ለመስራት የተስማሙት በዚህ ዘርፍ ላይ ነው፣ በተፈጥሮ ጋዝና በነዳጅ ላይ፣ በፔትሮሊየምና በዲዝል ላይ። ስለዚህ በሱ መሰረት ስራዎች ጀምረናል። ግን በጣም አስተማሪ ጉብኝት ነው የነበረው በዛ ላይ። እንደሚታወቀው ሀገራችን ኢትዮጵያ የዲጂታላይዜሽን ስርዓትን በመዘርጋት የተለያዩ ተቋማትም እንዲሁም ደግሞ በአሰራር ደረጃም እየተገበረች ትገኛለች። ማዕድን ሚኒስቴር የዲጂታላይዜሽን ስርዓትን ከመዘርጋት አንጻር ምን ያህል እየሰራ ነው? ያለበት ሂደትስ ምን ይመስላል? ለተቋማት ብቻ ሳይሆን አክቹአሊ ብዙ ስራዎች ከአርቲፊሻል ኢንተለጀንስ ጋር የተገናኙ በማዕድን ኤክስፕሎሬሽንም ጭምር እየተሞከረ ነው። እንግዲህ እኛ አሁን የተወሰነ እንደ ቻሌንጅ የምናየው በተለይ በኤክስፕሎሬሽን አካባቢ ያለው ኢንቨስትመንት ነው። ማዕድን ያው ሀብቱ ኤክስፕሎር ተደርጎ መፈለግ፣ ባንኬብል መሆኑ መረጋገጥ፣ ኢንቨስተር የሚስብ መሆኑ መረጋገጥ አለበት። እሱ ኢንቨስትመንት ይፈልጋል፣ ከፍተኛ ኢንቨስትመንት ይፈልጋል። እዛ ላይ መስራት ይኖርብናል። እሱ ራሱ ቴክኖሎጂ ይጠይቃል። ገና ነው ብዙ ስራ መስራት ይኖርብናል በዛ አካባቢ። ተቋማት አካባቢ እንግዲህ ያለው ይሄ አሁን ጂኦ ሳይንስ ሴንተር አሁን ያለንበትም ኮምፕሊትሊ ፉሊ ዲጂታል ሆኖ ከአዲስ አበባ ዩኒቨርሲቲ ጋር የምንሰራው ነገር ብዙዎቹ የውስጥ አሰራሮችም ኮምፕሊትሊ ዲጂታል እንዲሆኑ እየተሰራ ነው ያለው። ያው ያለ ዲጂታይዜሽን አሁን ሰርቪስን መስጠት በጣም አስቸጋሪ የሆነ ነው። ተቋማትም ሰስቴን ማድረግ አይችሉም። የውስጥ አሰራርም ለማዘመን አክቹአሊ ውጭም ፍለጋው ላይ ቴክኖሎጂን ኢንቴንሲቭ የሆነ ነው ኦልሬዲ ማዕድን በባህሪው። ከዛ ውጪ አሁን ኢትዮጵያ ትልቅ ሀገር ናት። ከ1.1 ሚሊዮን ስኩዌር ኪሎ ሜትር በላይ ናት። ብዙ ማዕድናትን ነው የምንፈልገው። ኤርቦርን የሆኑ አየር ላይ ሆነን በራዳር ውስጥ ያለውን ጂኦሎጂውን አይነቱን እናጠና ብዙ ቴክኖሎጂ ነው ያለው እና ኢንቨስትመንትም ይፈልጋል። ስራዎች እየሰራ ነው። ይሄ በምን መንገድ ፋይናንስ ማድረግ እንችላለን? በክልሎች ደረጃ ይህንን የዲጂታላይዜሽን ስርዓትን ተደራሽ ከማድረግ አንጻርስ ከምድር ውስጥ በብዙ መቶዎች እና አንዳንድ ጊዜ በሺህ ሜትሮች የሚቆጠር ነገር ነው የምናወራው እና ያ ገንዘብ ይፈልጋል፣ እውቀት ይፈልጋል፣ የሰው ኃይሉ ገና ስራ ይፈልጋል እና ሊሚቴሽን አለ በዛ አካባቢ። ግን አሁን እንግዲህ ኦጋዴን ላይ ጋዙንና ፔትሮሊየሙን የሚያለማ ኩባንያ ከዛው አጠገቡ ካለ ዩኒቨርሲቲ ጋራ ስምምነት እየፈረመ ነበር። ያ ነው እውቀት ማለት። ሪሶርሱ ሲወጣ አብሮ እውቀቱም ይመጣል። ጉዞው እንደዚህ በዚህ መንገድ እየሄደ ነው ያለው። ሊሚቴሽን ግን አለ አሁን ላይ። ተመልካቾች በፋና ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ።